ጉር ሄርሜላና አብርሽ እንግዲህ ዛሬ በሚያሳዝን ሁኔታ አብርሃም እንግዲህ ሄርሜላን ከዚህ በፊት በነበረን ቆይታና ቀለበትም አድርጌልሻለሁኝ። ስለዚህ አሁን ደግሞ እኔና አንቺ ያለንበት ጉዳይ ብዙም ሪሌሽናችን እንደጠበቅኩ ስላልሆነና ስለተለያየን ቀለበቱን መልሽልኝ፣ አንቺም ከዚህ በኋላ የራስሽን ህይወት ምሪ ብሎ ያደረገላትን ቀለበት አስወለቃት። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ ያደርጋችሁ አብራችሁ ይቆዩ። በሚያሳዝን ሁኔታ እኔ ራሱ ብዬሽ ነበር ሄርሜላ የምትባይ ግለሰብ በአብርሽና በሩታ መሀል አትግቢ፣ አንቺ ጊዜ ማራመጃ ነሽ ብዬሽ ነበረ። በሚያሳዝን ሁኔታ እንግዲህ ሩታ ከሚገባው በላይ ብዙ ነገሮችን ታግሳ ቢሆንም ከኤፊ ከጎኗና ግራ ጎኗ ቀኟ ስለሆነ በጣም በሚገርም ሁኔታ ኤፊ ሁል ጊዜም ቢሆን ከወንድሙ ጋር ሲጣላ ሩታ ከፈለገችው ሰው ጋር ከባሏ ጋር ራሱ ስትጣላ ሁሌም ቢሆን ከጎኗ የሚቆመው ኤፍሬም ነው። ኤፍሬም እንግዲህ የባሏ ወይም ደግሞ የአብርሽ ወንድሙ ነው፣ ታናሽ ወንድሙ ነው ይባላል እንጂ በአስተሳሰብ በጣም አስተዋይና ብልህ የሆነ ልጅ፣ በጣም ጎበዝና ነገሮችን አርቆ የሚያስብ ልጅ ነው። ምንም ይፈጠር ምንም ከሩታ ጎን ነው። ሩታ እንኳ ጥፋት ብታጠፋ ይቅርታ፣ ይሄ ነገር እንደዚህ አጥፍተናል ብሎ እስከሱ ይቅርታ የሚጠይቅና በጣም ጎበዝ ነገሮችን በማስተዋል የሚመልስ አስተዋይ ወንድ ኤፍሬም ማለት ነው። ሌላው ደግሞ እንግዲህ በሚገርም ሁኔታ ሄርሜላ በጣም ነገሮችን እየተወሳሰቡ አብርሽን ለእጅሽ ወይም ደግሞ በራስሽ ለማድረግ ያልጣርሽውና ያልማሽው ጉድጓድ የለም ነበር። ነገር ግን የሚገርመው ነገር እሱ ሚስቱን ይወዳል። ምን ታደርጊዋለሽ? የልጁን እናት ነው የሚፈልገው። ከእሷ ጋር ነው ቀሪ ዘመኑ መኖር የሚፈልገው። ስለዚህ ዛሬ ዓይንሽ ፍጥጥ ብሎ በእንባ እየታጀበ ያደረኩልሽን ቀለበት አውልቂ በስከሚል ድረስ ወይም ደግሞ እንደዚህ አድርጎ ሚስቱን ለማሳመንና የራሱን ሕይወት ተሰብስቦ ለመኖር ከዚህ በኋላ ምንም ነገር ቢፈጠር ምንም እኔ እናንተ አንድ ላይ ነው የምንኖረው፣ ይሄ ራሱ መማሪያ ይሆናል በማለትም ሩታ እየሳቀችና እየተቆነጠነጨች አይተናል። ሄርሜላ በእንባ ታጅባ እያለቀሰች እንዴ ከፈለክ አንተም ማልቅስ በማለትም የሄርሜላን ጓደኛ ተናግረዋለች ማለት ነው። ነገሩ እንደዚህ ነው። አንዳንድ ጊዜ የሆነ አባባል አለ እንደው ይባላል የወለደ ሰው እኮ አይራራቅም የሚሉት እናቶቻችን አለ። አረ ተይ ብልሽ ሄርሜላ ማለት ነው። አብርሽዬ እሷ ጋር መኖር አይችልም ያለ እሷ። አረ ተይ አልሰማኛልሽ ማለት ነው። እና ውድና የተከበራችሁ የቻናል ቤተሰቦች ማለት ነው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮምቱ። በቃ መልካም ለራስ ነው። ምንድን ነው አይከፈልበትም። መቼም ዩቲዩብ ለኔ ብላችሁ እኮ አትገቡም። እንግዲህ አብርሃም እንግዲህ በሚገርም ሁኔታ በሰሞኑ ነገሮች በቤተሰብ ጣልቃ ገብነት እንደዚሁም ደግሞ ባለው ነባራዊ ሁኔታ በምስተሽፋ ቆይቶ እንደዚሁም ደግሞ ማስታገሻና ዶክተሯም የግልኮስ ምግብ በመስጠትም ነገሮችን እየተጨናነኩኝና የቤተሰብ ጉዳይ ሲነሳ ጭንቀት ለበዛ በስለተጨናነኩ ነው የወደኩትም በማለትም ለዶክተሯ ተናገረ። ዶክተሯ እንዳለችው ከሆነ በህይወታችን ስንኖር አንዳንድ ነገሮች ቢያስቸግሩም ብዙ ፈተና እንኳን ቢኖር ራሳችን ነው መጀመሪያ የሚቀድመውና ራስህን ጠብቅ በማለትም ተናገረች። እንግዲህ አብርሃም ነገሮቹን ብዙ አወሳስቧቸው ራሱን ድረስ ፌንጥ እስከሚጥል ድረስ በወደዳቱ ሽማና ከሚስቱ ጋር ሁለቱም ከጎን ሆነው ሲያናውጡትና ሲያናውዙት በስተ መጨረሻም እንግዲህ የልጁን እናት መርጧል። ሩታ ምንም ይሁን ምንም አንተ እየፈለድከውን ብታደርግ መሄድ ትችላለህ፣ መብትህ ነው በማለትም ከዚህ በፊት ተናግረው ነበር።
ከዛ ምልፍ በማለት ሄርሜላ አንቺን እኮ ስለማይፈልግሽና እኔ ቆንጅዬ ስለሆንኩ ሽቅርቅርና ውበትም ሀብትም ስላለኝ እኔን ነው የሚወደው አብርሽ በማለትም እየተበለቃቀጠች አይተናታል። ከዛም በመቀጠል እንግዲህ ሩታ ሆዷን በሆዷ አድርጋ አይደል ተባለ እንዴ እያለች እሷን እንደ ከጎን ሆና እንደዚሁም ደግሞ ከኤፊ ጋር ሆና ነገሮችን እያመቻቸችና የባሏን ደህንነት ለመጠበቅና ባሏን በእጇ ለማሰር እየጣረች ነበር። ከዚህ በስተመጨረሻም እንግዲህ ባልየውም እንግዲህ የልጄን እናት አንቺ ነሽ እያላንቺ ማንም አለ የለኝም ብሎ እንቅ አድርጎ ሳማት። በዚህ የተነሳ እነ ሪያሊቲው የምንላቸው እንደዚሁም ደግሞ እነሱ ሪያሊቲ ሾው የሚባሉት እነሱ ደግሞ እባክህ አብርሃም ተረጋጋ፣ ሩታ ጋር መሄድ የለብህም በዚህ ነበራዊ ሁኔታ ከእህትህ ቤት ነው ያለኸው፣ እህት ጋር አረፍ በልና ተጫዋት በማለትም ተናገረ። በስተ መጨረሻ ግን ሩታ ሊሆን አይችልም፣ አንተ አይመለከትህም ማናገርና ማውራት የምፈልገው አብርሽን ነው በማለትም ሩታ ተናገረችው። ቢሆንም ግን አብርሽ እየሰማና ነገሮችን ምስጢሮቹን ዝርግፍግፍ አድርጎ ተናግሮ እኔ ያንቺው ነኝ ከአንቺ ጋር ቀሪ ዘመን ማሳለፍ እፈልጋለሁ ብሎ የሄርሜላንም ቀለበት አውልቆ ሩታንም ይዞ ከልጁ እናት ጋር ወደ ቤቱ ተመልሷል። ስለዚህ ሩታ ካሁን በኋላ ምንም ይፈጠር ምንም አምናሃለሁ ይሄን እንዳደረክና እውነትም እኔን ነው የምትወደው በማለትም በደስታ እየተፈላለቀችና እየተፈገገች መታለች። ኤፊ እንግዲህ በጣም ተወዳጅና አስተዋይ የሆነው ጎበዝ ልጅ ኤፊ ምንጊዜም ወንድሙ ሲጣላና ከሌላ ሰው ጋር ሲጋጭ ሁሌም ቢሆን ከእህቱ ሚስት ጋር ወይም ደግሞ ከሩታ ጎን እንደሆነ ነው የምናውቀው። ሀሳባቸው ንግግራቸው ሁለመናቸው አንድ አይነት የሆነው የኤፊና የሩታ ነገር በጣም ደስ የሚል ስራ ባልደረባዎች ናቸው። ሆኖም ግን አብርሃም ወንድሜ ስለሆነ ነው በማለትም የሚያደርግለት ነገር የለም። እውነቱን ተመናገር አይመለስም። ኤፊ ጎበዝና ጀግና ወጣት እንደዚሁም ደግሞ አስተዋይ ልጅ ሆኗል። እንግዲህ ሩታ እንግዲህ ነገሮችን እንደ ነገሩ ብላ ባሏን ይዛ ወደ ቤቷ ተመልሳለች። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ ያደረጋችሁ እንድታበረታቱ ስል ከእትትና ጋር በክብር አክብሮት ጠይቃለሁ። ባይ ባይ።